ከዚህ ከዚያ መረጃ የሚሰጥ ሰው ሚስጥሩ ስለሚወጣበት እንዲመጣ የማይፈልግ አመራር አለ። እዚህ በመምጣታችን የከፋ አመራር አለ። ደስተኛ የሆነ አመራር ግን አለ። ከምንም በላይ ሰላም የሚናፍቀው ከምንም በላይ ቤተሰቦቻችን እንዴት እንደሚንገላቱ እናንተ እዚህ ቁጭ ብላችሁ ነው። እኛ እዛ ስናያቸው ግን እናለቅሳለን። ትምህርት ቤት በስንት እንትን የተገነባ ትምህርት ቤት የምግብ ማብሰያ ሆኗል። ወድሟል። ስታየው ሁሉ ነገሮች ያሳዝናል። አርሶ አደሩ ስታየው እሱ በቆሎ እንጀራ ነው የሚበላ፣ ለእኛ ግን ሳይወድ በግዱ ጤፍ ያወጣል። ወዶን አይደለም መንግስትም ፈጥኖ ስላልደረሰለት ነው። እኔ ከደማሸሽ እንግዲህ ደማሸሽ የከተማ ጥግ ነው። በአንድ ቀን 2.2 ሚሊዮን ብር ግብር ተሰብስቧል። ባላርፍ ላይ አርሶ አደሩ እየመጣ ማለት ነው። እንዳይቀር ማታ ማን ይደርስለታል? ጭንቅ ስለሆነበት ብቻ እያለቀሰ በእግሩ ከደማሸሽ ባላረፍ መጥቶ 2.2 ሚሊዮን ብር ለጽንፈኛ ቡድን ገቢ አድርጓል በአንድ ቀን። ምክንያታዊ እንኳ አይደለም የሚረሸኑ ሰዎች ምክንያታዊ አይደለም። እኔ በእርግጠኝነት በጦርነት ከሞተው እኔ ጅበላ ስንቆጥር ባለፈ በጦርነት ከሞተው እዚያው ራሱ ጽንፈኛ ቡድን የረሸነው ሰው ይበልጣል። ማንን ነው የሚረሽን? ነው የሚረሽን ማንን ነው? የአማራ ህዝብ ሞተ ብሎ አማራን እየገደለ እንዴት አይነት ትግል ነው? የአማራ እህት ተደፈረሽ ብሎ ራሳችን እየደፈርን እንዴት አይነት ትግል ነው? በጣም እኮ ነው የሚያስቸግረው። በጣም እኔ በገንዘብ አጠቃላይ በገንዘብ ስብስብ እንትን ሊያብረን አግዘን ብለው ገብቼ ነበረ። በአንድ አርሶ አደር 5500 ብር ነው የምናስከፍለው። አንድ ገመድ መሬት ያለውም 12 ገመድ ያለውም እኩል ነው የሚከፍለው። ህዝብ ያለቅሳል፣ በጣም ያለቅሳል። የወመችም ሲያየን ይስቃል፣ ግን በዞር ስንል በጣም ነው የሚያለቅሰው። አመራር ነኝ ይላል፣ የራሱን ወንድም ያስታጥቃል። ሌላውን የሚመጣውን ከሚኒሻ የደረት ትጥቅ ሳይቀር መሳሪያ ሳይቀር ይገፋሉ፣ ለወገናቸው ያስታጥቃሉ። ማህበረሰቡ ግብር ይከፍላል። በስጋ ቤት ተጥሎበታል፣ በሱቅ ተጥሎበታል፣ በጠላ ቤት ባረቂ ቤት ተጥሎበታል። ሰላሙን ጥሪ ይዘን እኛ ወደ ሰላሙ መጠናል። የመንግስት ዕዳ ያለባቸው የዘረፉ መጀመሪያ ያንን ለመክፈል የተቸገሩ ወደ በራ ሊገቡ ይችላሉ። ሌላው ግን የሰላሙን ጥሪ ተቀብሎ ሊመጣ ይፈልጋል። ለአማራ ህዝብ ጥያቄ ደግሞ እንደዚህ አይደለም። የራስ ገንዘብ መሰብሰብ፣ የራስ ገንዘብ ካሶኒ መግዛት፣ ፎቅ መገንባት ሳይሆን እኛ ለአማራ ህዝብ ጥያቄ ይሄ የጠላ መጠጫ የሻይ የሌለው ዝም ብሎ በደረቁ እየሞተ የሚቀር ወጣት ነው እየወሰርን ስናስገድል የኖርን ማለት ነው። መምር የነበረው ጦር አዋጊ ነው ሲሉ ሲሾም ለምን ይሆናል በማለት እየተፋለሰ ያለ አሁን ጦርነት የተከፈተም ለዚህ ነው። ግን መንግስት ይሄን ያህል አቅም እያለው አሁን ወርዶ ይሄ ቀደም ብሎ ቢሆን ኑሮ ይሁን ላይሆን ነበር ወይ? አይሆንም ነበር። የሚመጣ ብቻውን የተቀመጠ በየጫካ ማት ሳለ ከአመራር ጀምሮ ትክክለኛ ተጸጽተን መጠናን ትክክለኛ ቁመና ውስጥ ገብተናን የሚል አቋም ከወሰዳችሁ ይሄንን የሚያደርገው አመራር ማን ነው? ይሄንን የሚፈጽመው የጸጥታ መዋቅር ማን ነው? ኢቭን ከተማ አስተዳደራችን ውስጥ እየኖረ ይሄ ችግር እንዲቀጥል የሚፈልገው ኃይል ማን ነው የሚለውን ከማጋለጥ አኳያ መስራት አለባቸው። አንተ እየሞትክ አማራ ወደ ኋላ እየሄደ በተለይም ደግሞ መፈጸም የማይገባቸው ዘግናይ ድርጊቶች እየተፈጸሙ ይሄንን ሊያቆም የሚችል ስራ ከመስራት አኳያ መተባበር አለ። አንዳንዱ ነገ ሲመጣ ሊያጋልጠኝ ይችላል፣ እንደዚህ ሊያደርገኝ ይችላል፣ ከስር ያልፈናቀል ይችላል በሚል ፍርሃት አሁንም የሚመጡ ሰዎችን ቅድም ባላችሁት መንገድ እንዳይመጡ በተለያየ መንገድ የማሸማቀቅ የማስፈራራት እንትኖች ይኖራሉ። ይህንን እስከ መጨረሻ ድረስ ሁላችንም ትግል አድርገን መታረም ያለበትን ሰው እያረም መምጣት የሚገባው ሰው ግን የሰላም ጥሪውን ተቀብሎ እንዲመጣ የማድረግ ስራውን አጠናክረን እንቀጥላለን። ሌላ ብዙ ስራ እየሰራ ያለ ሰው ካለ በተጨባጭ መረጃ ላይ ተመስርተን መወሰድ ያለበትን እርምጃ እንወስዳለን። በፍጹም እዚያ ሁለት ቦታ ላይ ረግጦ መኖር የሚችል ሰው ማንም ሊፈቅድለት አይችልም።